ሰላም ጤና ይስጥልን። የዕለቱን አበይት ዜናዎችን ይዘንላችሁ ቀርበናል። በመካከለኛ ምስራቅ ያለው ውጥረት አዲስ ምዕራፍን ይዟል። እስራኤል የኢራንን ከፍተኛ የባህር ኃይል አዛዥ መግደሏን ተከትሎ የቀጠናው ጦርነት ወደማይገመት ደረጃ ተሸጋግሯል። የሆርሙዝ ወሽመጥ ቀውስና የዓለም አቀፍ ኢኮኖሚ ስጋቶችም የዕለቱ ቀዳሚ አጀንዳዎቻችን ናቸው። በዛሬው ፕሮግራሞቻችን እነዚህንና ሌሎች ዓለም አቀፍ ዜናዎችን በዝርዝር ይዘንላችሁ ቀርበናል። አብራችሁን ቆዩ። የዕለቱ ትልቁ ዜና የሆነው እስራኤል የኢራንን ከፍተኛ የባህር ኃይል አዛዥ መግደሏን ይፋ ማድረጓ ነው። እስራኤል ባካሄደችው መጠነ ሰፊ የአየር ጥቃት የኢራን አብዮታዊ ዘበኛ IRGS የባህር ኃይል አዛዥ የሆኑት አሊሬዛ ታንግስሪን መግደሏ ተረጋግጧል። ዋሽንግተን ፖስት እንደዘገበው አዛዡ ለዓለም አቀፍ የነዳጅ ንግድ ወሳኝ በሆነው የሆርሙዝ ወሽመጥ ላይ የኢራንን የበላይነት በማስከበር ረገድ ቁልፍ ሚና የነበራቸው ናቸው ነው የተባለው። ይህ ግድያ በኢራን ወታደራዊ መዋቅር ላይ ደረሰ ከባድ ድብደባና የጦርነቱ ትልቅ መባባሻም ተደርጎ ነው የተወሰደው። ታዲያ ይህን ግጭት ተከትሎ ኢራን በሆርሙዝ ወሽመጥ በኩል የሚደረገውን የመርከብ እንቅስቃሴ መቆጣጠርና መገደቧን ቀጥላለች። የዓለምን ከፍተኛ የነዳጅ ድርሻ የሚያስተላልፈው ይህ መስመር መስተጓጎሉ በዓለም አቀፍ የነዳጅ ዋጋ ላይ ከፍተኛ ጭማሪንም እያሳደረ ይገኛል። ይህም በአሁኑ ወቅት የዓለም ትልቁ ስጋት ሆኗል። በሌላ መረጃ የኢራን ፓርላማ በሆርሙዝ ባህር ዳርቻ በኩል ለማለፍ ክፍያን ለመጠየቅ ረቂቅ አዋጅ እያዘጋጀ መሆኑ ተሰምቷል። የፓርላማው የግንባታ ኮሚቴ መሪ ዓላማው ለሚያርፉ መርከቦች ደህንነትን ለመጠበቅ ክፍያው አስፈላጊ ነው ሲሉ ተናግረዋል። አሜሪካም ጦርነቱን ለማቆም የሰላም እቅድ ብታቀርብም ኢራን ረቡዕ ዕለት ይህን የተኩስ አቁም የውሳኔ ሐሳብ ውድቅ ማድረጓን አስታውቃለች። የኢራን መንግስት ቴሌቪዥን አንድ ስማቸው ያልተጠቀሰ ባለስልጣንን ጠቅሶ እንደዘገበው ቴህራን ጦርነቱን የምታቆመው በራሷ ውሳኔና ቅድመ ሁኔታዎች ሲሟሉ ብቻ ነው ማለቷን ገልጿል። የውጭ ጉዳይ ሚኒስተሩ አባስ አራግቺም ኢራን ለጊዜው የመደራደር ፍላጎት የላትም ሲሉም ተደምጠዋል። የባህረ ሰላጤው ሀገራት ሁኔታውን በጥርጣሬ እየተመለከቱት ሲሆን ኳታርም ከማንኛውም የሽምግልና ጥረት እጇን ማውጣቷን አስታውቃለች። ይህ በእንዲህ እንዳለ እስራኤል በኢራን ኢስፋሃን ግዛት ውስጥ የምታደርገውን የአየር ጥቃት ቀጥላለች። ኢራንም በበኩሏ በመላው ቀጠናው በሚሳኤልና በድሮን ጥቃቶች ምላሽ እየሰጠችም ትገኛለች። ጦርነቱ አንድ ወር ሊሞላው ጥቂት ቀናት ቢቀሩትም ጥንካሬው እየጨመረ ነው የመጣው። መካከለኛው ምስራቅን ጨምሮ በኢራቅ የሚገኙ የአሜሪካ ዜጎች ሀገሪቱን ለቀው እንዲወጡም በአሜሪካ ኤምባሲ በኩል ጥሪ ቀርቦላቸዋል። ከቀጠናው ውጪ ደግሞ የኡጋንዳው ጦር አዛዥና የፕሬዝዳንት ዮዌሪ ሙሴቪኒ ልጅ የሆኑት ጄኔራል ሙሂዚ ካይኑሪጋ አወዛጋቢ አስተያየትን ሰንዝረዋል። እስራኤልን ስለማጥፋትም ሆነ ስለማሸነፍ የሚወራው ሁሉ ወደ ጦርነት ያደርሰናል፣ እኛ ግን ከእስራኤል ጎን ነን ሲሉ በማህበራዊ ሚዲያ ኤክስ ገጻቸው ላይ አስፍረዋል። ካይኑሪጋ በተደጋጋሚ አወዛጋቢ አስተያየት በመስጠት የሚታወቁ ሲሆን ከጥቂት ሰዓታት በኋላ መልእክቱን ማጥፋታቸው ተዘግቧል። እንዲሁም የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ወንድም ለሆነው ጆናታን ኔታንያሁ ሐውልት ለማቆም ማቀዳቸውንም በቅርቡ አስታውቀው እንደነበር የሚታወስ ነው። ታዲያ ጦርነቱ በመላው ዓለም ከፍተኛ ዋጋ ግሽበትን፣ የነዳጅ ዋጋ መጨመርና የኢኮኖሚ አለመረጋጋትን እየፈጠረ ይገኛል። የእስራኤል ማዕከላዊ ባንክም ከጦርነቱ ጋር ተያይዞ የመጣውን የዋጋ ግሽበት ለመቆጣጠር የወለድ መጠንን ባለበት እንዲቆይ ማድረጉ ነው የተነገረው። በዓለም አቀፍ ደረጃ በእስራኤል የሚሰነዘረው ትችት እየጨመረና የሚደረግላት ድጋፍ እየቀነሰ ቢመጣም በእስራኤል ውስጥ ከ90% በላይ የሚሆኑት አይሁዳውያን ጦርነቱን እንደሚደግፉ ተገልጿል። የዛሬው ዜናዎቻችንን በዝርዝር እንመለከታቸዋለን። ለበርካታ አስርት ዓመታት በእስራኤልና በኢራን መካከል ያለው ግጭት በጥላ ውስጥ የሚካሄድ ነበር። በሳይበር ጥቃቶች፣ በወኪል ታጣቂዎችና በድብቅ ግድያዎች ሲተናነቁም ቆይተዋል። አሁን ግን ያ መጋረጃ ተቀዷል። የአድሚራል አሊ ሬዛ ታንግስሪ መገደል ለቴህራን ተራ ወታደራዊ ሽንፈት ብቻ አይደለም፣ ይልቁኑ የኢራንን የባህር ላይ በላይነት ስትራቴጂካዊ የቀለበሰም እርምጃ ነው። ታንግስሪ ለዓለም የነዳጅ ንግድ ወሳኝ የሆነውን የሆርሙዝ ወሽመጥን እንደፈለጉ የሚዘጉና የሚከፍቱበት ቁልፍ የነበራቸው ቁልፍ ሰው ነበሩ። የእሳቸው መወገድ ኢራን በባህር ላይ ያላትን የኃይል ሚዛን ክፉኛ አናግቶታል። ታዲያ ጦርነቱ በምድር ላይ ብቻ ሳይሆን በኪሳችንም ላይ የተካሄደ ነው። የኢራን ፓርላማ በሆርሙዝ ወሽመጥ በሚያልፉ መርከቦች ላይ ክፍያ ለመጠየቅ ማሰቡ ዓለም አቀፍ ንግድን እንደ ታጋች የመያዝ ያህል ተቆጥሯል። አሜሪካ ይህንን ስጋት
አስደንጋጭ ብላ ብትጠራውም የነዳጅ ዋጋ ግን በየደቂቃው እየናረ ነው። ከኒውዮርክ እስከ ሻንጋይ፣ ከለንደን እስከ አዲስ አበባ ያሉት የኢኮኖሚ ማዕከላት የዚህን ጦርነት መዘዝ በቀጥታ እያዩት ይገኛሉ። ጦርነቱ አሁን የሚለካው በሞቱት ወታደሮች ቁጥር ብቻ ሳይሆን በመላው ዓለም እየታየ ባለው የኑሮ ውድነትም ጭምር ሆኗል። ከመካከለኛው ምስራቅ በሺዎች የሚቆጠሩ ኪሎሜትሮች ርቃ የምትገኘው ኡጋንዳም በዚህ ጦርነት ውስጥ ያልተጠበቀ ተዋናይ ሆና ብቅ ማለቷ ብዙዎችን አስገርመዋል። የጀነራል ሙሁዚ ካይኒሩጎባ አስተያየት ከወቅታዊ ፖለቲካ ባለፈ የታሪክ ትስስር አለው። ጀነራሉ በ1976 በኢንቴቤ የታገቱ እስራኤላውያንን ለማስለቀቅ በተደረገው ኦፕሬሽን ለተሰዋው ለዮናታን ኔታንያሁ የአሁኑ የጠቅላይ ሚኒስትር ኔታንያሁ ወንድም ማለት ነው ሐውልት ለማቆም ማቀዳቸው ትልቅ ትርጉምም ተሰጥቶታል። ይህ የሚያሳየው ጦርነቱ የመካከለኛው ምስራቅ ብቻ ሳይሆን በታሪክና በደም ትስስር አፍሪካንም ጭምር እየነካ መሆኑን ነው። ዓለም የሰላም ተስፋን ስትጠባበቅ ኳታር ከሽምግልና ወጥቻለሁ ማለቷም ሌላ ድንጋጤን የፈጠረ ነገር ነው። ኢራን የአሜሪካን የሰላም ጥሪ ውድቅ ማድረጓና በራሳችን ቅድመ ሁኔታ ብቻ ነው ድርድር የምናደርገው ማለቷ ጦርነቱ ገና ረጅም ርቀት እንደሚጓዝ ማሳያ ሆኖ እየተገለጸ ይገኛል። ኤላጫ ማግኔር የተባሉ ተንታኝ እንደሚሉት ጦርነቱ የሚያቆመው የስልክ ጥሪ የሚመጣበት ጊዜ አልፏል። አሁን የሚታየው የአሸናፊና የተሸናፊ ፍልሚያ ብቻ ሆኗል ሲሉ ነው የተናገሩት። እነዚያ ታሪኮች የሚያሳዩት ጦርነቱን የማይመልስበት ምዕራፍ መሸጋገሩን ነው። ከእስፋሃን ሰማይ ስር እስከ ኡጋንዳ ቤተ መንግስት፣ ከሆርሙዝ ባህር እስከ አሜሪካ ኤምባሲ ድረስ ውጥረቱ አይሏል። ዓለም ዛሬ የምትጠይቀው ጦርነቱ መቼ ያበቃል ሳይሆን ቀጣዩ ኢላማ ማን ይሆናል የሚለውን ይሆናል። የዕለቱ አበይት ዜናዎቻችን እነዚህ ነበሩ። የመካከለኛው ምስራቅ ውጥረት ወዴት እንደሚያመራና የሆርሙዝ ወሽመጥ ቀውስ በዓለም ላይ የሚያሳድረው ተጽዕኖ ከፍተኛ መሆኑን በቀጣይ ክፍሎቻችን የምናየው ይሆናል። ዜናው እንደተከታተላችሁን ሁሉ በጉዳዩ ላይ ያላችሁን አስተያየት በኮሜንት መስጫ ሳጥን አጋሩን። ፕሮግራሙን ከተመቻችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ስለተከታተላችሁ እናመሰግናለን።